ሰላም ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ዛሬም በአዲስ ሀሳብ በአዲስ ጉዳይ መጥቻለሁ። እንግዲህ አብርሽ ከሄርሜላ ጋር ያለው ግንኙነት ይታወቃል። ነገር ግን ኤፋ በድንገት ሄዶ ሰርፕራይዝ አድርጓታል። ሰርፕራይዝ ምንድነው? በጣም እንደሚወዳት እንደሚያፈቅራት በአሳቻ ሰዓት ሄዶ ገልጾላታል። ለካስ ግንኙነታቸውን ከአብርሽና ከሄርሜላ ግንኙነታቸውን እንዳይቀጥሉ ሲያደርግ የነበረው ዋነኛ ሰው እሱ ነው። ምክንያቱም ግልጽ አድርጎ ያለውን ስሜት ለእሷ ነግሯታል። የአብርሽና የሄርሜላ የእሷን ፎቶ በትልቁ በፍሬም የተሰራ ነው። እንግዲህ ሰባብሮ እንዴት በጥብቅ አሳስቦታል። ከዚህ በኋላ ከሱ ጋር ያለሽን ግንኙነት በሚል ማስፈራሪያ ማስጠንቀቂያም አይነት ነገር ሰጥቷታል። ስለዚህ የእሱ ሴራ የእሱ ተንኮል ተጋለጠ ማለት ነው። ከአሁን በፊትም ሚስጥር አወጣለሁ ሲል የነበረው ለራሱ ፐርፐዝ ለራሱ ዓላማ እንደሆነ በግልጽ የሚያሳይ ነገር ነው ቤተሰቦች። ስለዚህ አብርሽ ምላሽ ምን ይሆናል የሚለው እንዴት ተጠበቀ ሆኖ የወንድሙ ሚስት እንደራስ አድርገህ ውደድ በሚለው መንፈስ እንግዲህ የራሱን ስሜት ገልጾላታል። እሷም ደንግጣለች። የሚያስደነግጥ ነገር ነው። ከባድ ነገር ነው እየፈጸመ ያለው ኤፋ። ለዚህ ነበር ብዙ ውጣ ውረድ ሁለታቸው ግንኙነት እንዳይኖራቸው ሊያለያይ የሞከረው። ለዚህ ሆን ብሎ ለራሱ ፐርፐዝ እንደሆነ ግልጽ ማሳያ ነው። ፋሚሊዎች እሷም ተደናግጣለች። እሱም ሲሪየስ ኮስተር ብሎ ነው ሲያወራት የነበረው። ሰርፕራይዝ አይነት ነገር ነበር የመሰለኝ እውነት ለመናገር ግን በፍጹም በሲሪየስ ጉዳይ ነው እንጂ የወራት ማስጠንቀቂያ አይነት ነገር ነው። በፈልጊ ሰዓት እሱ ያስፈልግሽም ከዚህ በኋላ እዚህ ቤት አብርሽ የሚባል ነገር ማየት አልፈልግም በሚል ማስጠንቀቂያ አይነት ነገር ሰጥቶ ነው ከቤት ሄዶ። በጣም የሚያሳዝን ነገር ነው የተፈጠረው። አስደንጋጭ ነገር ነው። ኤፋ በዚህ ልክ ይሆናል ተብሎ ማን የጠበቀው የለም። እኔም በእውነቱ ቀልድ ነገር እንጂ የቁም ነገር ሁሉ እንደጠበቁት ሰርፕራይዝ ሊያደርገኝ ነው። ቤተሰቦች ልነግራቸው የምፈልገው ኤፋ ባሳቸው ሰዓት ሄዶ እንግዲህ ሄርሜላን ያለውን ስሜት ለእሷ ያለውን ቦታ አፍረጥርጦ ነግሯታል። ወንድም በወንድሙ ላይ እንዲህ አይነት ነገር ያደርጋል ተብሎ አይታሰብም ነበር። ነገር ግን እሱ በዛ መንገድ ሄዷል። ለማንኛውም የእሱ የአብርሽ ምላሽ ምን ይሆናል? የእሱስ እውነቱ ሶሪ ይላል ብዬ እጠብቃለሁ። ነገር ግን ኮሳ ተብሎ ነው ሲያወራት የነበረው ግን ትክክል እንዳልነበር ፍንጭ በፍጹም ወንድምህን ሚስት እንደራስ ውደዳት ብሎ ማለት በዛ አይነት አካሄድ በፍጹም ሊሆን አይገባም ነበር። ሴራው ተንኮሉ ግልጽ እየሆነ መጥቷል። ንጋትና ንጋት እያደረ ይጠራል ነው የሚባለው። እንግዲህ የሚሆነውን ነገር ላይ ይሆናል። ኤፍሬም ግን ትክክል እንዳልሰራ ምንም ጥርጥር የለውም። ጭራሽ በሳቻ ሰዓት እሱ በሌለበት ሄዶ ማስጠንቀቂያ ስሜቱን ሁሉ መግለጹ ተገቢ ስላልሆነ የኤፍሬም ፋል ሰርቷል። ስለዚህ ከአብርሽ ጋር እንድትሆን ሳይፈልግበት የቀረው ጉዳይ ሊለያይ ይሞክር የነበረው በዛም ሊሆን ይችላል። ከመጀመሪያው እስከ መጨረሻው ለማየት ሞክሬያለሁ። ግን በፍጹም ሰርፕራይዝ አይነት ነገር ይሆናል ብዬ ነበር። በሲሪየሱ ነው እሱ የሄደበት። ቤተሰቦች እኔ አብርሽ ምላሽ ምን ይሆናል የሚለውን በጉጉት እየጠበኩ ነው። በማንኛውም በቀጣይ መቼም ይቅርታ ብሎ ሊመጣ ይችላል የሚል ግምት አለኝ። ግን የሄደበት ርቀት ትክክል ስላልሆነ እውነት ነው አድርጎ የወሰደው በጣም ትክክል አይደለም። በጣም ተሳስቷል። በያላችሁበት ሰላማችሁ ብዝት ይበል። በሌላ ጊዜ በአዲስ ጉዳይ የማጣ ይሆናል። በያላችሁበት ሰላማችሁ ብዝት ይበል። ባይ ባይ ቤተሰብ